መከፈቱ አንቺን በማግኘቴ ምን ያህል እድለኛ ሰው እንደሆንኩ እያሰብኩ ነበር። ታዲያ ዛሬ ምን አዲስ ነገር ተገኘ? ምን ዛሬ ብቻ? የሁል ጊዜ እኮ ሐሳቤ ነው። እውነቴን እኮ ነው። እሺ በል ተነስ እንሂድ። ያዙ እስቲ ጨምሪለት። እሺ ሚሊ፣ ዛሬ ምን እግር ጣለሽ? በቃ የዚህ ቤት ራስ አማርኝና መጣ። አሽተሽ መሆን አለበት። ታዲያስ አለነ ወደ ሰፊው ክፍል ሲገባ እነዚያ የጉዞ ጓደኞቹ በክፍሉ ውስጥ አንቀላፍተው አገኛቸው። ከእንቅልፋቸው ከነቁ በኋላ መሸከም የሚችሉትን ወርቅና ብር ሁሉ አሳቀፋቸውና ወጥተው ሄዱ። ሽማግሌውም የዳዊትን ታሪክ ካዳመጡ በኋላ እንዲህ አሉት። እንዴት ዋላችሁ? ደህና ዋሉ? ደህና ነሽ? እግዚአብሔር ይመስገን። ቁጭ በሉ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? የዳንኤል አባት ነኝ። አሁን አውቄዎታለሁ። ኦኬ። ልጁ እንዴት ነው? ምን ለውጥ አገኛችሁበት? ልጁ ያለበት የአእምሮ ህመም በጣም አነስተኛ ነው። ይህ ደግሞ በቂ ክትትል ካገኘ በአጭር ጊዜ ውስጥ ለውጥ ያመጣል ብለን እንገምታለን። ብዙ አሳሳቢ አይደለም እያልሽኝ ነው? የእርሶ ልጅ ያለበት የአእምሮ ህመም በሕክምናው ሜንታል ዲፕሬሽን የሚባለው ነው። ይህ ደግሞ በቂ ፍቅርና እንክብካቤ ካገኘ በአጭር ጊዜ ውስጥ ለውጥ ያመጣል። የእርሶ ልጅ ደግሞ ይህ ጭንቀት በሱ ላይ ከመታየቱ በስተቀር ንቁ አእምሮ ያለው ልጅ ነው። ተመስገን ነው ይህንንም መስማት። ሳሪ ምንድነው የሆነው? እኔ ምንም የማውቀው ነገር የለም። ደህና ነበር እንዴ? ምንድነው የተፈጠረው ነገር? ቁጭ ብለን ራት በልተን እየተጫወትን ድንገት ራሱን ስትወደቅ እና ዶክተሮቹ ያሉት ነገር የለም? ሰሞኑን የደም ግፊት መድኃኒቱን የወሰደ አይመስለኝም። እሱ ሊሆን ይችላል። እኔ እገምታለሁ። አንዴ ውጪ ትቆዩ። እሺ።
የመድኃኒት መውሰጃ ሰዓት እንዳያልፍበት። እንቅልፍ ስላሸለበው እንዳልቀሰቅሰው ብዬ ነው ሲስተር። አይ ለእንቅልፍ ተብሎማ የመድኃኒት ሰዓት መዛባት የለበትም። አስታማሚ የሚያስፈልገው ለዚህ አይደል? እሺ አሁን ልስጠው? አዎ ሳሪ እንጃ ዛሬ ተጣመሞኛል። ዶክተሩ እየተሻለው ነው ብሎኝ የለም እንዴ? አልመሰለኝም ሳሪ። እንዴት ይልቅ የልጆቼን ነገር አደራ ሳሪ። እንደሱ አትበልተው። የእናታቸውን አደራ መወጣት አልቻልኩም። እባክህ ለይኩን የልጆቼን ነገር አደራ፣ በተለይ ዳኒን። ራበኛይ ጠማኛይ ዶክተር ንገሩኝ እንጂ ምንድነው? ምን ሆነ? ወንድሜ ለኩንዬ ጥላኝ አይ እንደፈራሁት ለኩንዬ ዳንዬ የኔ ቆንጆ እቺን ጠጣ። እሱ ምንድነው? ወተት ነው። ለማን ነው? ለዳኒ። ለምንድነው ሻይ የማይጠጣው? እንዴትዬ? እሱ እኮ ሻይ አይወድም። እና ወተት ሁሉ ጊዜ ይገኛል? አይትዬ እሱ መች ጠፋ? አባቱ ጥለውት የሄዱት ሀብት እንኳን ለሱ ለሌላ ይተርፋል። አማስ ልናጠጣ የኔ ቆንጆ። ስሚኝ የምለው ለምንድነው ሁሉ ጊዜ ለዚህ ልጅ የተለየ ምግብ የሚቀርበው? እትዬ እሱ እኮ እንደ ልጅ ያገኘውን አይበላም። እዚህ ቤት ሁሉም ሰው እኩል ነው። ገብቶሻል? እኩል ነው ለሁሉም ሰው ማቅረብ ያለብሽ። ቢፈልግ ይብላ፣ ባይፈልግ አለመብላት ይችላል። የታባክ ነው የምትሄደው? አንተ እኮ ነው
ስማ አንተ ለምን ተናገሩኝ ነው ወይስ ለምኜ እንዳበላህ ነው? ስማ ለኔ ስትል እንኳን አንድ ቀን አንድ አመትም አትብላ። ነፈርስተኛ አንተን እኮ ነው። ተነስተኛ እሺ አንተ ሳትበላ በቃኝ። ለወንድም ማገዝህ ነው? ማሚ ዛሬ ግን ምን ሆነሻል? ማማት በለኝ ድና እናትን መቃብር ቤት ፈልግ። አቢ አልተኛህም እንዴ? ዳኒ የተኛ እንዴ? ትምህርት ቆንጆ ነው? እናሚ በጣም ወድሻለሁ። እኔም በጣም ወዳለሁ። እማሚ ግን እኔን ስትወልጂ በጣም አሟት ነበር ብሎኛል አባቢ። እውነቱን ነው? አዎ እኔ አንተን ስወልድ ሞተሽ ተብዬ ነበር፣ ግን እግዚአብሔር በታሪክ አተረፈኝ። ለዚህ ነው ታሪክ የተባልከው። ታሪክዬ ስለዚህ ለአንተ ልዩ ፍቅር አለኝ። አድገህ እንደ ስም ታሪክ እንድሰራ ፈልጋለሁ። ምንድነው እንደሚያበሳጭሽ? ሁሉንም እንዳመጣጡ መመለስ እኮ ነው። ምን አስጨነቀሽ? ምን እንደማደርግ ቸገረኝ። ያቺ ሜንጦ ድርቅ ብላለች። የሷን ተይው፣ ቀላል ምንም ማድረግ አትችልም። ለጊዜው ብታስቸግርሽ እንጂ ምንም አታመጣም። የዋዛ መስላለች። አንተ ስለማታውቃት ነው። ካልሆነ ታዲያ ምን አበሳጭሽ? አታዩም እንዴ? ያለሽ ራሱ ከበቂ በላይ ነው። ምን አልክ አንተ? ለመሆኑ የገንዘቡን መጠን አውቀኸዋል? እንዲህ በቀላሉ ታዩ የምትለኝ? ያው የኢንሹራንስ ገንዘብ ያን ያህል አያጓጓም ብዬ ነው። $30 ሚሊዮን 30 ሚሊዮን? እሺ ማትል ከሆነ መፍትሄው ምንድነው? እኔም እሱ ነው ግራ ይገባኝ። እስከ መቼ እንባብላታለን? የሆነ እርምጃ መውሰድ ነው። ምን አይነት እርምጃ? እሺ ማትል ከሆነ ቀላል፣ ከዘመዶቿ መቀላቀል፣ ወደ ሞት መላክ። ገባ? አባክ ልትሰራ ወጣ? አንተን እኮ ነው ማናግረው። ሽንቴ ልሸና ነው። ዝም በል። ከዚህ ቤት አንድ ልጅ ንቅንቅ እንዳይ።
ስራ የባለፈው ክስ እንዴት ነው? የቱ ጥርሱ ያለቀው ምን አባቱ ይሆናል ብለህ ነው? ጥርሱን አስተክል ተባልኩ። በቃ ነገሩ በዋስ ተዘጋ። አይገርምም? ለአንድ ጥርስ እኮ ነው እንደዛ ያካበደ። እኔ የምለው ያን ጠርሙስ ባትነጥቀኝ ኖሮ አንጀቱን ነበር የምበጥሰው። እኔ የምልሽ መስፍን አዲሷ አትችልሽ እንዴት ነው? እዛው ሰምተሽ ቀረሽ? ግን አላት የሌላትን ጠይቀኝ። ይልቅ እሷን ተዋትና የማቷ ችግ እንዴት እንደተመቸችኝ አጠይቁ። ካሳ፣ አንተ ካሳ። አቤት። ናንካ ቡና ጠጣ። እሺ እሺ። ጎሽ ጥሩ ሰዓት ላይ ነው ባክሽ። እዛች ሸፋፋ ሴትዮ ጋር ሄደ አምቡላህን ግፋሃል። ይኸው እንግዲህ ደግሞ ጀመረሽ። አዎ ጀመረሽ። አንተ ሰውዬ ይሄ ሰው ወጣ ሲልልህ ሄደ ቀምሰ የምትመጣውን ነገር ኋላ ልትዬ እንዳልነግርልህ። ምን ላድርግ? እዚህ እኮ ብታቀምሽ ኖረው እዛ ልሄድም ነበር። ሙች እኔም እንደዛች ሸፋፋ አረቄ ልሽጥልሃ። አይ በል ያዝ ወደዛ ነግሬሃለሁ። አይ መቼም ሙያ፣ አይ ሙያ፣ አይ ሙያ፣ አይ ሙያ። አካካካካካ እንዲህ ሞንደል ሞንደል እያረግሽ ከምታጓጉኝ አንድ ቀን ብታቀምሽኝ እኮ እኔም እዛ ልሄድም ነበረ።
አየህልኝ ካሳይችን አለሌ አየህልኝ። አየኋት አንቺው። አይ ሲሳይ የቤት የመቃጠል ለተዋን የበጃት እንዳለው እኮ ነው። አይ ጋሼ እንዲህ የለፉበትን ይሄን ሁሉ ንብረት ለዚህች ወስፌ ትተው ይሙቱ። ምን ይደረግ? ያንን የመሰለ ደግ ሰው ያችን የመሰለች ደግ ሴት እነሱ ሙተው ዛሬ እዚህ ቤት የቀንጅብ ይግባበት። እንዲያው አላዩ የልጆቻቸውን ጉድ እንዲያ ሲንሰፈሰፉ። ካሳ እኔማ ይሄንን ጉድ ከማይ አንዳንዴ ጥለሽ ብረሪ እኮ ነው የሚለኝ። ምን ነው ሲሳይ አደራውን ለማንተሽ ነው ብረሪ ምልሽ? እኔስ እዚህ ያለው ተመችቶኝ ነው እንዴ? እኔም ለነዚህ ልጆች ስል ነው እንጂ አንዲት ቀን እዚህ ቤት አይታደርም። Black label. ደብል ሲንግል ምን አዲስ ነገር አለ? ምንም አዲስ ነገር የለም። ግን ያቺ ደረቅ አሁንም እንደደረቀች ነው። ለምን? እንጂ አባቷ ምን እንዳሰበች አላውቅም። አንዴ ላስብበት ትላለች፣ አንዴ ደግሞ ምን አስቸኮለሽ ትላለች። ምን ማለት ነው? ልትከለክልሽ አሰበች እንዴ? እንደዛ እንኳን አታደርገው። ጋዊ ክልና ያለኝ ሰው ነኝ። ያንን ማድረግ አትችልም፣ ደሞም አታስበው። ለማንኛውም አሁን ተረጋግተን እንጠጣ። ቦታ እንቀይር። ሄሎ ሳራ፣ እንዴት ነሽ? ሚሊዬ እንዴት ነሽ? ደህና ነሽ? ስራስ? ስራ ጥሩ ነው። አንቺ እንዴት ነሽ? ደህና ነኝ። ዛሬ ከየት ተገኘሽ? ዛሬ ረፍቴን ከልጆቹ ጋር ነው ለማሳለፍ ፕሮግራሜ። ስለዚህ ሶስቱንም ልጆች አዘጋጅተሽ ጠብቂ። ኦኬ፣ ምንም ችግር የለም። ተዘጋጅተው ይጠብቁሻል። ቴንክ ዩ። ነኝ ምልሽ ሜሊ፣ በትሩን ፈልጌው ነበር። ምን ነው በደና? አይ አንድ ማማክረው ጉዳይ ስለነበር እነሱ ቢሮ መሄድ ፈልጌ ነው። ታዲያ ደውይለታ። እሺ በይ፣ ስልኩን ስጪ። ዳኒ ፈረሱ ላይ ውጣ! ዳኒ ምን ነው ሰሪ? ምንድን ነው? ምን ሆንሽ?
በቃ ታዲያ አንቺ ሁሉንም መስጠት አልነበረብሽማ። አሁን በቃ ይኸው ሌላ ግሽ እንቺ ሌላ ከረሜላ ግሽ። ካሁን በኋላ ሁሉንም እንዳትሰጫቸው፣ አንዴ ብቻ ትሰጫቸዋለሽ። እሺ? እሱን የራሱ እስኪጨርስ ድረስ አንቺ እንደፈለግሽ ታጃቸዋለሽ። እንደገና ሊሄዱ ሲሉ ሌላ አንድ ትሰጫቸዋለሽ። ሙሉ ቀን በቃ እስኪመሽ ድረስ ሲያጫውቱሽ ያመሻሉ። እሺ? በቃ አይሽ ይኸው ሳርዬ፣ ገንዘብ ሁሉን የሚገዛ ኃይል ነው። ገንዘብ ሁሉን ይገዛል። አመሰግናለሁ። እሺ ሳራ፣ ምንድነው የመረዳሽ ነገር? እንዲሁ ቆይ ራት መጋበዝ አይቻልም? እሱማ ይቻላል። ምን ችግር? እንደው ድንገት ስለሆነብኝ። እንደውም የድንገት ራት ይጣፍጣል አይመስልም? አዎ እሱማ ልክ ነው። ሳራ ምን ይሆንሽ ነው? እኔ እንጃ። በቃ በትሩ ሳራ፣ እኔ በጣም ወድቻለሁ። አሁን አንቺ ምን ያበሳጭሻል? ለምን አልበሳጭ? የምፈልገው ማድረግ ሳልችል ስቀር። ታዲያ እኔ ባለፈው ላድርገው ስልሽ ቆየኔ ቅደም አልሽኝ አይደለም? ይሄን ያለቀውን ጉዳይ ሰማኛለህ። ዛሬ ግን ያንተ ተራ ነው። ዛሬ ማታ ይሆናል። አንቺን ለማስደሰት ስል ማላደርገው ነገር የለም። እወድሃለሁ የኔ ጌታ። በፈጠረ ሳራ፣ በዚህ ጉዳይ 10 ጊዜ ባንነጋገርበት ነው የሚሻለው። ሁሉንም ነገር ቀስ ብለን እንደርስበታለን። ውይ ሚሊ፣ የኔ ቅር የሚልሽ ከሆነ በእውነት በፍጹም አላነሳብሽም። እኔ ጀስት አንዳንድ ስራዎችን መስራትና መጀመር ስለፈለኩኝ ነው እንጂ አንቺን ላስጨንቅሽ ፈልጌ አይደለም። ብንረጋጋ ነው የሚሻለው። ሁሉም ነገር እንደውም ከመሆን አይዘልም። ችግር የለም፣ ሊቀር ይችላል። ግን ሚሊ እንዳትቀየሚ። ቅያሜ ምን አመጣ? አይ እንደው በተደጋጋሚ ስላነሳሁብሽና እንደው ቅር እንዳይልሽ ፈልጌ ነው። እኔ ከዚህ በኋላ ሜሊ የሞቺ አንቺው ራስሽ ፈልገሽ ካልጠየቅሽኝ በስተቀር ስለዚህ ጉዳይ ሁለተኛ አላነሳብሽም። ሚሳሪ ልትሄጂ ነው? ትንሽ ተጫውተሽ ቡና ጠጥተሽ ትሄጃለሽ። ኖ በዚሁ ደረስ ምልበት ቦታ አለኝ። ቴንክ ዩ ሜሊ። እሺ
ዛሬ ግን እኔ ቤት ብታድሪ ጥሩ ነበር። አይ እባክህ ዛሬ ደብሮኛል። ለመረጋጋቱም ቢሆን እኮ እዛ ኦና ቤት ብቻሽን ከምታድሪ አንዳንዴ ለቀቅ ብታደርጊው ብዬ እኮ ነው። ሰራተኛው አልመጣችም አይደል? እሱም አልመጣችም። ግን በቃ ዛሬ ቤት ልደር። ባይሆን ነገ ይሻለኛል። ዛሬ ብዙም ጥሩ አይደለም። ቅድም ነገር የለ መልካም ባፉ ጀሪን እንጂ ሌላ ሰው አይነካም። ባፉ ጀሪን እንጂ ሌላ ሰው አይነካም። ገዳይ ገዳይ ሰማንየሞ ገዳይ ገዳይ ያባለ ያተገለባለው አፈራዬን ካፈየ መስፍን የሆዴ ጎረምሳው እየጠበክ ወልውያለሁ። ሌላ ትልቅ ስራ ሰጣል። በቃ እንዳኮረፍሽ ነው። ምን አስኮረፈኝ? ታዲያ ካላኮረፍሽ ዞረሽ አዋርኛ። አንተ ግን ስለኔ አይጨንቅህም አይደለም? እንዴት እንደዚህ ትይኛለሽ? ካላንቺ መኖር እንደማልችል ታውቂያለሽ አይደለም? እና ለዚህ ነው ቃል የገባህልኝን ሁሉ ሳትፈጽም የቀረ። እወድሻለሁ። እኔ ስበሳጭ ደስ ይልሃል? አጋጣሚ ተፈጠረ፣ አልተሳካም። ሳሪ አሁንም ጊዜ አለ። ከዛሬ ካለፈ ግን ምንም ነገር አልፈልግም። በፍጹም አልፍ። የሜላትን አንገት በጥሽ በእጅሽ ሰጥሻለሁ። ይሄ ነው ወንድነት። በል ሂድና ሁሉንም ፈጽመህና ምሽቱ በኔ ቅፍ ውስጥ ታድራለህ። እዚህ ምን አባክ ትሰራለህ እንዴ? እንግዳ ሲመጣ እንኳን ወደ ውስጥ አትገባም?
አንተን እኮ ነው። ምን ታፈጥብኛለህ? እኔማ እኮ እንዲህ ሲያይ እንዴት ያስፈራኛል መሰለህ? በቃ አይኑ ሁሉ ውስጤን የሚያነበው ይመስለኛል። አይኑ የሆነ ኃይል አለው። ዳንዬ እኔ ቆንጆ መጣህ? የተጫወትክ ነው? ምን ነው ዳንዬ? አንገቷ ይቆረጥ። የምን አንገት? አንገቷ ይቆረጥ። ማን ነው እንደዚህ ያለ? በቢላ ትገደል እኮ። ማን ነው እንዲህ ያለ? አንገቷን አታምጡት ቢያቸው። እሺ እላችኋለሁ። እሺ የኔ ጌታ። እኔም እንደው ካንተ አልሻል ያንተን ወሬ እሺ። ጤና ይስጥልን ክቡራንና ክቡራት እንግዶቻችን እንኳን በደህና መጣችሁ። በዛሬው ዕለት በሀገራችን አሉ የተባሉትን ባለሀብቶች አወዳድረን የዓመቱን ኮከብ ተሸላሚ ይዘን ቀርበናል። እኚህ ባለሀብት በዓለም የሀገራችንን ስም ያስጠሩ ናቸው። የዘንድሮ ዓመት የቢሊዮነሮች አሸናፊ ወይዘሮ ሳራ ጋረደው። በጣም አመሰግናለሁ። በእውነቱ እጅግ በጣም ከልብ አመሰግናለሁ። ይህ ሽልማት ይበልጥ እንድሰራ ይገፋፋኛል ብዬ አምናለሁ። አሁንም ከልብ በጣም አመሰግናለሁ። ሄሎ አቶ ሀብቱ፣ እውነት በጣም ነው ማዝነው። እንዴ ከጉምሩክ ዕቃ ለማውጣት 2 ወር ይወስድብሃል? እውነቴን እኮ ነው የምልህ፣ አንተ በጣም ደካማ ትራንዚተር ነህ። እኔ እባክህ የዚህ የኦና ቤት ዕቃው ሊበላኝ ነው። ቤቱን ባየሁት ቁጥር የሟቾቹ መንፈስ እየበጠበጠኝ ነው ያለው። እባክህ ቶሎ አስገባልኝና ቤቱን በሙሉ ዕቃውን ልቀይረውና ልገላገል። አንድ ሳምንት ብቻ ነው የሚያስፈልግህ ከዚህ በኋላ? በአንድ ሳምንት ውስጥ ተጠቃሎ ይገባል? ጉሽ እውነት አመሰግንሃለሁ። ቻው። እሺ ቻው። ማሚ ዕቃው ለልደት ይደርሳል አለ። ዋው ብራቮ። ሚሊ እንደምን ነሽ? ደህና ነሽ ሚሊ? ሚሊ
ዛሬ ኬት ተገኘሽ? በቃ ስትናፍቁኝ ብድግ ብዬ መጣሁ። እውነት? እኔም ራሴ እውነት ናፍቀሽኝ ነበር። እንዴት ይገርማል። ዳኒ የለም እንዴ? ታሪክ መቼም ትምህርት ቤት ነው እንዴ? ዳኒ ትምህርት ቤት መግባቱን አልሰማሁም እንዳትይኝ ብቻ። በእውነት ዳኒ ትምህርት ጀመረ? የመቼሽን ሚልዬ? ወይኔ እንዴት ደስ ይላል። እግዚአብሔር ይስጥሽ። እኔስ ቤት ይቀራል ብዬ ፈርቼ ነበር። ውይ ምን ሆነሻል? እኔ ያለሁ ባልወልደውም እኮ ልጄ ነው። ውይ እንዴት ደስ ይላል። እኔ ምንም ነገር አልፈልግም። እሺ ካለ ለስላሳ ይበቃኛል። ተነሽ እንጂ የሚጠጣ አምጪላት። ሄሎ በትሩ። ሄሎ እንዴ እዚህ ጋር ሆነ ነው እንዴ እየደወልክ የምትዘጋ? ቆይ ምንድነው የምትፈልገው ከኔ? አንድ ቃል ብታውጪ። እሺ ለምንድነው ቤት የመጣው? ቆይ ምንድነው ከኔ? እኔ መጮሄ ነው። ጮሄ እንዴ ሄሎ ሄሎ ሚሊ ሄሎ ሄሎ አይሰማም እንዴ? ሄሎ ሚሊ
ወይዘሪት ሚላት ጋር ያለው ዝምድና የባለቤቴ ታናሽ እህት ናት። እንደው ወይዘሪት ሚላት ላይ ይህን ጉዳት ያደርሳል ብለው የሚጠረጥሩ ሰው ይኖራል? ኧረ እኔ እንጃ፣ እኔ አላውቅም። እሷ እኮ በጣም ሰላማዊ ሰው ናት። እሷ ላይ እንዲህ አይነቱን ነገር የፈጸመው ምን አይነት ጨካኝ ሰው እንደሆነ አላውቅም። ማለቴ በስራ አጋጣሚ የተጋጫት ሰው ካለ ብዬ። እኔ አላውቅም። እሷ እኮ ለሰው አዛኝ፣ ሩህሩህ፣ እንዴት አይነት ሴት ነበረች! እና ምንም የሚጠረጥሩት ሰው የለም? እኔ ኧረ በፍጹም። ግን አንድ ጮኛ አላት። እንደው ምናልባት። እንዴት ምናልባት? አይ እሱም ቢጠየቅ ብዬ ነው። ወይዘሪት ሚላት በተገደለች ምሽት እርሶ የት ነበሩ? እቤቴ ነበርኩ። እርሶ ጋር የሚኖሩ ሌሎች ሰዎች አሉ? ማለት ከቤተሰብ ውጪ ማለት ነው። ያው ሰራተኛና ዘበኛ። መሞቷን ማን ነገሩት? ከዚህ መሰለኝ የተደወለልኝ እኮ። እሺ ወይዘሮ ሳራ፣ ለዛሬ በጣም ነው የምናመሰግነው። ስንፈልጎት እንግዲህ ብቅ ይላሉ። ይሄ ዲቃላ ያደረግነውን ሁሉ ሳይሰማ ይቀር አይመስለኝ። በምን አወቅሽ? ጸባዩ ሁሉ ቄሪር ብሏል። እዚህ ቤት ሆነ ስትጠራው ድንግጥ ድንብር ነው የሚለው። ለምን ያመጣል? ለምን አያመጣም? አንተ ደግሞ ሁሉ ነገር ማናናቅ ትወዳለህ። ቆይ ሚስጥሩ ከዚህ ቤት ወጣ ማለት ሁሉ ነገር እንደሚያከትምለት አታውቅም? በዛ ላይ የቤቱ የመጀመሪያ ልጅ መሆኑን አትርሳ። እናማ ወራሽ ነው። ስለዚህ የሱን ጉዳይ ሊታሰብበት ይገባል ማለት ነው። ደግሞ ምንድነው የሱ ጉዳይ የምታሰብበት? ይወገዳል። ዳኒ ምን ሆነ? እንዴት ከቤት ወጣ? ዳኒ ዞራ አናግረኝ። ምን ሆነሃል? እንዴት ከቤት ወጣህ ዳኒ? ገደሉት። ማናቸው የሚገሉኝ? ገደሉት። እነማን ናቸው የሚገሉኝ ዳኒ? ሰዎቹ። የቶቹ ሰዎች ዳኒ? ሰዎቹ እነዛ። የቶቹ ናቸው እነዛ ዳኒ? እንግደለው ሲሉ ሰማቸው እንዴ? ሰማቸው። አንተን እኮ ነው። ምን አባክ ልትሰራ ከግቢ ወጣ? ምን ልሰራ ወጣ?
ካሳ ካሳ ስም እንጂ ጩጬ ምን እያደረግሽ ነው? ወደ ቤት አትሄጂም እንዴ? አንቺን እኮ ነው የምለው። ትምህርት የለም? ምን እያደረግሽ ነው? ከትምህርት ቤት ወጥቼ ነው። እና ወደ ቤት አትሄጂም እንዴ ታዲያ? ወንድሜ ሊገሉ ነው ብሎ ከበር መለሰኝ። ምንድን ነው የምታወሪው? እኔ እስቲ እዚህ ጋር ቁጭ በይና አጫውቺ። እና አሁን ልታደር ነው? እኔ አላውቅም። ዘመድ ምናምን የለሽም? እኔ አክስቴን ብቻ ነው የማውቀው። በቃ እዚሁ ከኛ ጋር ተዳቢያ ምን ጣጣ አለው ታዲያ? አይዞሽ። ሲሳይ ሲሳይ፣ አንቺ ሲሳይ። አቤት። ይሄ ልጅ እስካሁን ከትምህርት ቤት አልመጣም? ኧረ አልመጣም። እኔንም አሳሰበኝ። ምንድን ነው የሚያሳስብሽ? አውቆ የተኛ ቢጠሩት አይሰማም አሉ። እስኪ የሚጠጣ ስጪኝ። አመለጠኝ። ሚስጥሩን ሁሉ ይዞ ወጣ ማለት ነው። ለማንኛውም ልፍጠን። አንተዬ ይሄ ልጅ መኪና ገጭቶት ይሆን እንዴ? እኔ አሁንስ ግራ ገባኝ። እኔ ምን አውቃለሁ አንቺዬ፣ እኔ እኮ ግራ ገባኝ። ሄጀም እንዳልፈልገው በሩን ለማንጥዬ። ወይኔ ካሳ፣ ወይኔ ካሳ። አይ ጉዴ 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 ጉዴ! ይሄን የማያውቀውን መንገድ ሲያቋርጥ መኪና ድጦት ነው። ምን ያርግ ምን ያርግ? በመኪና መመላለስ የለመደ ልጅ እንዴት ብሎ በአንድ ጊዜ በእግሩ ይሄድ? አይ ታሪክዬ 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 ልጅ ፕሊዝ ማሚ፣ እሺ በይኝ። ቆይ ውጭ ሀገር ሄደሽ ምን ታደርጊያለሽ? የምትፈልጊው ነገር ሁሉ እዚህ ሞልቷል አይደለም? እዛ ሄደሽ የሰው አሽከር ለመሆን ነው? አይደለም፣ ጓደኞቼ ሁሉ እኮ ሄደዋል። እኔ ብቻ ነኝ እዚህ የቀረሁት። ደግሞ ለናኒ ቪዛ የሰራላትን ሰውዬ አግኝቼዋለሁ።
እንዲያመልጠኝ አልፈልግም። ምን ያህል ነው የሰራላት? 180 ሺህ። ገንዘቡ እንኳን ቀላል ነው። እኔ ግን ጥለሽኝ እንድትይጂ ስለማልፈልግ ነው። ገባሽ? ቴንኪው ማሚዬ። በቃ አሁን ደውዬ እቀጥረዋለሁ። ሄሎ ሰላ፣ ሃይ። ይኸውልህ ማሚዬ ስለፈቀደችልኝ ብሩን ነገ ይዤ እመጣለሁ። ኦኬ ባይ። የስ ይሄ ምን መጣደፍ ነው? ምንድነው እንደሚያስቸኩልሽ? ማሚዬ አስቢ ውስጥ ከዚህ በኋላ እኮ ቢበዛ 2 ሳምንት ብቻ፣ ከዛ አሜሪካን ገብቼ ቁጭ። እሺ አቶ በትሩ ዛሬም ሐሳብን አልቀየርክም? ኢንስፔክተር መቼም ያልገደልኳትን ገደልኳት አልልም። እኔ ብገላት እኔው ራሴ ስንቶ አያቱ በትሩ ወይዘሪት ሜላትን ከገደልካት በኋላ ሰው አለመኖሩን አጣርተህ ከግቢ ለማምለስ ስትወጣ ጸጥታ በማስከበር ላይ የነበሩ አባሎቻችንን በድንገት አገኛቸው። ከጥርጣሬ ለመዳን ስትል ተገድላ አገኘኋት በማለት ወንጀሉ የተፈጸመበት ቦታ ድረስ ይዛቸው ሄድክ አይደለም? እኔ ኢንስፔክተር ለምንድን ነው የምገላት? ኢንስፔክተር እኔ አልገደልኳትም። አቶ በትሩ እጃችን ላይ ባለው መረጃ መሰረት አስክሬኑ ላይ የተገኘው አሻራ ያንተ ነው። ስለዚህ እውነቱን ብትነግረንና ምርመራችንን ብታቀልልን መልካም። ካሳ። አቤት። ተኝተሃል እንዴ? አይ አልተኛውም። ኧረ ሸሚዝ አጥቤ እሱ ደርቆ ላስገባ ነው። እኔስ ተኝተህ ሀገርህን እያለምክ ነው ብዬ ነበር። አይደለም፣ ኧረ አይደለም። አገር ከሄድክ ለመሆኑ ስንት ጊዜ ሆነ? ረገረገረገረገረ ቆየው። አሁንማ 5 ዓመት አለፈኝ። ናስቲ አንዴ። እሺ እኔ ምልክ ካሳ። አቤት። ይሄንን ልጅ ፈልጎ ማግኘት አቃተ? ኧረ ትዬ እኔማ እንግዲህ የቻልኩትን ያህል እግሬ ደከመውን ያህል ፈለግኩት፣ ግን አላገኘሁትም። ኧረ ተው ካሳ ተው። የሰፈሩ ሰው ምን ይለኛል? ትላንት አባታቸው ሞቶ ዛሬ ልጆቹን በተነች አይለኝም? ልክ ነው ይላል እንጂ ለምን አይልም ይላል። እንደምንም እሱን ፈልገህ ካገኘህልኝ ጥሩ ጉርሻ ሰጥህና አንተም ሀገር ገብተህ ትመለስ ነው። ምን ነው ትዬ ምን ነው እንዲህ ይላሉ እንዴ? ለእኔ ታሪክ ልጅ አይደለም እንዴ? ካሳ። አቤት። እንደምንም እሱን ፈልገህ ካገኘህልኝ 5,000 ብር ሰጥሃለሁ። ለጊዜው ወዲያ ወዲህ የምትልበት 1,000 ብር ሰጥህና ልክ እሱን ፈልገህ ካገኘህልኝ በኋላ ቀሪውን ትወስዳለህ። ጉርሻም ይኖርሃል። ልጄን ብቻ እንደምንም ፈልገህ ብቻ አምጣልኝ። አይ ትዬ እኔ ታሉ ይሁን እንጂ መቼም ጉርሻው ለኔ የሚያስፈልገኝ አይደለም። እውነቴን ነው። ታሪክ ያሳደኩልኝ ነው። ለኔም ቢገኝልኝ ደስታዬ ነው። ዓለም ነው። ምን ነው እዚህ አይደለም፣ እዚህ ከተማ አይደለም፣ ዓለም ዳርቻ ድረስ ሄጄ ብፈልገውና ቢገኝ ታሪኬ ልጅ አይደለም እትዬ። እንግዲያውስ ጠዋት ብሩን ሰጥህና ቶሎ ብለህ ፍለጋውን ትጀምራለህ። እሺ። መሰላሉ እዛ ጋር መንገድ ዘግቷል። ሂድና አንሳው። ሄሎ መስፍኔ፣ በቃ በተባባልነው መሰረት አናግሬዋለሁ። ኖ ሌላ ነገር አርግ ማለቱን ያልወደድኩትም። እንዴ ባለ ሀገር ነገር ምን ይታወቃል? ካሳን እኮ ነው የምልህ። አዎ ግን ይዘህ አምጣልኝ ነው ያልኩት። በቃ እሱ ይዘህ አምጣልኝ እንጂ እኔ እሱን ትንፋሽ ለማሳጠር እኔው በቃለሁ። እንዴ ጠቀም ያለ ገንዘብ ሰጣለሁ ስላልኩት ይሄ ባለ ሀገር አንገቱን አንቆ ነው የሚያመጣልኝ። እኔ ባለ ሀገሩ ለካ የታጨውት ላይ ኖሯል። በልሽ በል ቻው መስፍኔ ቻው።
ነው አምላኬ? ያሳደግኩን ልጄን ታሪኬን አሳልፌ ልሰጥ? አላረገውም። ግን እኮ ገንዘብ ነው። እድሜ ልኬን አይቼው የማላቀው ገንዘብ። ወልድ መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ ውይ አቤት አምላክ እችስ እንደው ጥፊዋን እንኳን በደገመችኝ አንድ ጊዜ መልስ ይህን ነው አልማሳየኝ እባክህ። አቤት አንቺ ማሚ እኔ እዚህ ቤት መምጣት በጣም አስጠልቶኛል። ደግሞ ምን ሆንሽ? በቀደም ለታ ጓደኞቼ መጡ። ይሄንን ቀፋፊ ልጅ አይተው የኪኪ ወንድም አሉኝ። እና ምን ይሁን ታዲያ? መጀመሪያውኑ እንደሚመጡ ስታውቂ አስቀድመሽ አትቆልፊበት? እኔ እዚህ እንደሚመጣ በምን አውቃለሁ? ማም እንደዛ እንደ ወንድሙ ጠፍቶ በቀረ። እሺ አሁን ለልደቴ እንዴት ላረገው ነው? ማሚ የሆነ ቦታ ወስደሽ በጣልሹ። እስቲ ዝም በይ አሁን። እኔ እሱን እዚህ ቤት ማየት ነው ያስጠላኝ። ዞር በል አንተ ከዚህ ጋር ዞር በል ከዚህ። ምን አባት አፈጥብኛለህ? ሂድ ከዚህ አንተ ዞር በል ከዚህ ጋር። ካስሽ አይዞህ እናት አይዞህ
ሲሳይ ሲሳይ እንዴ አንቺ ሲሳይ እመትትዬ እንዴ ያ ካሳ በቃ እንደወጣ ቀረ ምን የዚህ ቤት ሰዎች እየወጡ ምን ውስጥ እንደሚገቡ እኮ ግራ እየገባኝ ነው ያው ያ ታሪክስ ወጥቶ እንዲሁ ቀረ አይደለ ለኔም እንደጎደለብኝ ባወቁ አሁን ስለሱ ማን ጠየቀሽ በያውን ስራሽን ቶሎ ቶሎ ጨርሽና ሄደሽ ለደላላው አሁኑኑ ሰው ፈልገህ ላክልኝ ብለሃለች በዩ ድሜ ለገንዘቤ ሰው ቢሄድ ሰው ይመጣል ትምህርት ቤት መቼ ነው መሄደው ጎሽ የኛ ሞልቃቃ ገና ትምህርት ቤት መሄድም ያምርሃል አሁን አንተ ተማርክ አልተማርክ ምን ልጠቅም በፊት እማረለ በፊትማ ስራፈት ሞልቶ ነበር አሁን ግን አንተን የሚያመላለስ ስራፈት የለም እዚህ ቁጭ ብሎ ይዳረቀኛል እንዴ ቀጥል ሂድ ቀጥል ግባ ካስሽ እስኪ እንደሮ ተረት አውራልኝ ተረት ተረት አሁንማ ምን ተረት አለ ሁላችንስ ተረት ልንሆን አይደል ታወራውልህም የእውነት ተረት ነው ማወራል የእውነት ተረት አለ እንዴ ካስሽ አለ ይኸውልህ ምን ሆነ መሰለህ ሁለት ባይ ያለው የሚፋቀሩ ወንድማማቾች ነበሩ ታናሽየው ትንሽ አመም ስለሚያደርገው ትልቅየው እጅግ ይንከባከበው ነበር ታዲያ በሁለቱ ፍቅር የማይቀና የአካባቢው ሰው ቤተሰብ ጭምር አልነበረም በተለይ አንዲት እነሱ ጋር ትኖር የነበረች ሴትዮ ይኸውልህ እንዴ ወይ በሞትኩት ተኛ እንደ ታሪኬ አይ በስመ አብ ወልደ መንፈስ ቅዱስ ወይ ካስሽ ተረቱ ወይ ታሪክ የተነስ እስቲ ተነስ ምን ነው ምን አባቴ ላርግ አንተም እኮ ተኛ ምን ላርግ ታሪክ እስቲ ተነሳ ጎሽ አይዞ እንዲህ ቁጭ በል ይኸውልህ ታሪኬ እኔ አሁን የመጣሁት አንተን ይዤ ወደ ቤት ለመሄድ ነው ለዚህ ደግሞ እትዬ ብዙ ብር ከፍለውኛል እና ታዲያ እኔን ወደዛ ቤት ወስደህ ልታስገድለኝ ነው ምን ነው ታሪኬ ምን አረከኝና ምን በደልከኝና እንዴ ምን ነው እኔም እኮ ባልወልድህም ልጅ እኮ ነው የዛ የደግ ሰው ልጅ የዛች የደግ ሴት እኔ ምን ብዬ አንተን አስገድላለሁ ታሪኬ አይ አንተ ይኸውልህ አሁን የምነግርህን ልብ ብለህ አዳምጥ ይሄ የምትውልበት አካባቢ ሌሎች ሰዎች መጥተው ና እንሂድ ቢሉህ እንዳትል እኔ ደግሞ እየመጣሁ ጠይቅሃለሁ አያሃለሁ ቀን እስከሚያልፍ ድረስ ሽሽግ ብለህ አሳልፍ እሺ
ስታድግ ፓይለት ዶክተር ነው አይደል የምትሆንልኝ? لا እትይ አረ ይሄ ልጅ አልጋ ላይ ከወጣ ስንት ጊዜው እንቅልፍ ሊወስደው አልቻለም። እና አይ እንደው የለመደው ተረት ቀርቶበት እንደሆን ብዬ ነው። እኔ ስራ የለሽም ዳንዬ? ዛሬ ተረት ማነብልህ እኔ ነኝ። እሺ ላንብብልህ? እሺ ዳንዬ እኔ ልጅ የቱን ላንብብልህ? ቆይ ምንም አልሆነልኝም ዳንዬ። እኔ ማውቀውና እዚህ ላይ ያለው ፊደል አንድ አይደለም። ይልቅ ዝም ብዬ ራሴው ተረት ልንገርህ። እሺ አንድ ሀገር የሚገኝ ትልቅ ዋርካ ነበር። ታዲያ ዋርካ ሁሉንም ነገር ያውቃል። ለምሳሌ የራበው ሰው ሄዶ ዋርካይ ያለው እንደሆን ፍሬውን ዱብ 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 ያደርግላቸዋል። የጠማው ሰው ደግሞ መጥቶ አንተ ዋርካ ሲለው ወተቱን ፈለቅለቅለቅለቅለቅለቅለቅ ያደርግላቸዋል። ከዕለታት አንድ ቀን ታዲያ አንቺ በስመ አብ ወወልድ ወመንፈስ ቅዱስ ንቀት ነው። ኧረ አይደለም እንቅልፍ አልወስደው እኮ አለ። ተነሽና ውጭ እኮ ነው የምለው። እትይ በቃ ያሰናብቱኝ። ለምን? ምን ሆንሽ ደግሞ? እኔ ሰሞኑን ምንም እንቅልፍ የለኝም። በዚህ ላይ ቤተሰቦቼም ንፍቅ ብለውኛል። ታዲያ ያሰናብቱኝን ምን አመጣው? ደርሼ ልምጣ አይባልም? አይ መቼም እኔ ደርሼ እስክመለስ ጠብቁኝ ማለት ይከብዳል።
በዚህ ላይ ደግሞ እርሶስ ብቻውን ምን በወጣው? ጥሩ ነገ ተነገ ወዲያ ትሄጃለሽ፣ አሊያም ሰሞኑን ዛሬ ሰው እናፈላልጋለን ተክቶሽ የሚሰራ። አሁን ለደላላው ነግሬው ልምጣ። ቆይ ለምን ፖሊስ ጣቢያ አታመለክት እንዴ? እኔማ ገንዘብ ተቀብያለሁ አንቺዬ። እዛ ሄጄ ደግሞ ጠቅልለው ያስቀሩኝ እንዴ? እሺ ቶ በቃ እኔ አሁን ቶሎ ልሂድ። ደላላ ቤት እንደተላኩ እንደወጣሁኝ ነው። ቶ ምን አለሽ ትለኛለህ? ምን አለሽ ሲሳይ ትለኛለህ? ራሴ አመለክታለሁ። ይህችን ወተት ለዳኒ በወስድለት ጥሩ ነበር፣ ግን እንዴት አድርጌ ወደዚያ ቤት ይሄዳል? ስሜ አንቺ ዘበኛ እንደሌለ ታውቂያለሽ አይደል? በርማ ከፍቹ ለምንድን ነው? ነይት ነው የምትሄጂው? ዕቃ ውርጂ። ወይ እትይ እምቢ አለኝ። ኧረ በሩ ምን አልከፈት አለኝ በሩ። እህል ቢሉሽ ታውቂያለሽ።
ዳኒ እምቢ ዳኒ እምቢ ዳኒ እምቢ ዳኒ ዳኒ ተው እንጂ ዳኒ አትክፋኝ ናፍቀኸኝ እኮ ነው የመጣሁት ዳኒ ዳኒ እምቢ አንተ ደግሞ ትሞታለህ ሂድ ምንድን ነው የሚያስለፈልፍህ? አንድ ድምፅ እንዳልሰማ ዳኒ እዚህ ክፍታፍ አንቺ እዚህ ውስጥ ምን አባሽ አገባሽ? ምን አገባሽ? እኔ አንቺን እኮ ነው የምለው። ምን አገባሽ? ምን አገባሽ? ማን የሰጠው ይሄን ለዛ ደንቆሮ እኔ ለማንም አልሰጠም። እና ከሰማይ ወረደ ለኔ መቤት ያትን ለመነኝ ያገሬ ጊዮርጊስ ሀገር ያስገባ ታመጣው አይዲ ፍረድብኝ እንዴ ኪዳነ ምሕረት ሰውት ከየት አምጥቼ ነው የምሰጠው? ቴሪዬ ሂጂ እስቲ ሲጋራ አምጪልኝ ፈጠን ብለሽ፣ ቺኛዋ ስላለቀች። ቶሎ በይ በርጫ። አቤት። እኔ አይደለም የፈለኩ ማሚ ናት። እኔ ነኝ የፈለኩ። ባክ ልጄ ድንገት ከቤት ወጥቶ ስለጠፋብኝ ነው። እዚህ እናንተ አካባቢ አለ የሚባል ነገር ሰምቼ ነው። ባክ ካገኘው ይዘህ እንድታመጣልኝ ነው። እዚህኛ አካባቢ? አዎ። ማን የሚባል ስሙ? ስሙ ታሪክ ነው የሚባለው። እስቲ ጥጋብ እንደዚህ ያደርጋል? ሰው ከሞላ ቤቱ ወጥቶ ዝም ብሎ ነው ከቤት የወጣው? ኧረ ወደ ትምህርት ቤት እንደሄደ ነው በዛው ሳይመለስ የቀረው። በቃ እዚህ አካባቢ ካለ አይጨነቁ፣ ይዤው እመጣለሁ። ይሄው እሷ እህቱ ነች። በዚህ በኩል ስታልፍ አይተዋለች። እና ወዲያው ለምን አልያዘችው? እንዴ ተመልሳ ስትመጣ ጠፋባታ። እኔም የወላጅ አንጀት ሆኖብኝ ነው። እባክህ። ኧረ አይጨነቁ፣ ችግር የለም። ውለታህን ከፍላለሁ እባክህ። እስቲ ሰውስ ምን ይለኛል? ሰው በልጁ ይጨክናል? እባክህ እንዳገኘው በዚህ ቁጥር ደውልልኝ። ኧረ ምንም ችግር የለም፣ አይዞት። ውለታህን ከፍላለሁ። ታሪክ አንተ ጌታ አባክ ነው የምትጠራው?
አንተ ደንቆሮ ያሱንም አንገት ቆረጠው እንዴ? የምን አንገት? ያክስትዬን አንገት እንደቆረጠው። አንተ ደንቆሮ ያክስትዬ አንገት የላትም። ማን ሸርሽር ይወስደናል? በሊድ ግባ። የኔም አንገት ሊቆረጥ ነው እንዴ? ሂድ ግባ እኮ ነው የምልህ አንተ። ሂድ ግባ። ወይኔ ጅል ነው ብዬ አጠገቡ ስንት ነገር ስቀባጥር ለካ እነዚህ ጅሎች ሁሉን ነገር ያውቃሉ። አንተስ ከእጅ አታመልጥም። እዚሁ ገላግልሃለሁ። በቃ ለአንተ ጠያቂ የለኝም። በሽተኛ ነው፣ የሆነ ነገር ጠጥቶ ሞተ። በቃ ወይኔ ወይኔ
ዳንዬ ትምህርት ቤት መሄድ ትፈልጋለህ አይደል? አዎ። በቃ ማታናድደኝ ከሆነ ወስዳለሁ። እሺ በልንካችን ጠጣ። ምንድነው? ለስላሳ ነው። እኔ እኮ አንዳንዴ በጣም ስለምናደድና ስለምጮህ እንዳትጠላኛብኝ። እኔ እኮ በጣም ነው የምወድህ። ለምን ትተኛለህ ዳኒ? ይልቅ ጠጣ። ምንድነው? ለስላሳ ነው። እኔ እንደዛ አልወድም። ይኸውልህ እኔ እናንተን የሚያጣላን ነገር ይሄ ነው። ለምንድን ነው ሁልጊዜ ሰው ተቃራኒ የምትሆነው? አልወድማ። ከመቼ ወዲህ ነው ደግሞ ለስላሳ የጠላኸው? በጠርሙስ ነው የምወደው። ነው ጥሩ እሺ። ዳንዬ ትምህርት ቤት መሄድ ትፈልጋለህ አይደለም? ትምህርት ቤት መሄድ የሚፈልግ ልጅ ደግሞ እናቱ የምትለውን እሺ ማለት አለበት። እኔ እናት አይደለም? በልንካ ጠጣ። ለምን እንዲህ ታፈጥብኛለህ ዳኒ? ይልቅ ጠጣ። በል እኔ የሆነ ቦታ ደርሼ እስከመመለስ ድረስ ጠጥተህ እንድጠብቅ። ዳንዬ እኔ ቆንጆ እየተጫወትክ ነው የኔ ጌታ። መጣው አሁን እመለሳለሁ። እሺ መጣው። እሺ እየተጫወትክ ጠብቀኝ። ዛሬ ስለቋታል። ለስላሳም ሰጠች። በል እየተጫወትክ ቆየኝ። እሺ አንቺም ትሄጂ አይደል? እኔ እኮ ቤት አሁን እመለሳለሁ። ደግሞ ለጉዳይ ነው። እሺ ዳንዬ አንገቱን አታምጡት ልትያቸው ነው? ለማን? ለነሱ። ምን ዳኒ? አንገቷ ተቆረጠ። ማን ሽርሽር ይወስደናል? የማን ዳኒ? የሷ። ዳኒ ሁለተኛ እንደዚህ ስትል ሌላ ሰው እንዳይሰማሽ። ሁለተኛ አንተስ ነግረኸኛል። እኔ ነኝ እንጂ ደንቆሮዋ። ጉድ ነይ እዚህ። ምን ነው ደበረሽ? ወደ ቤት መሄድ ፈልጊያለሁ። እስካሁንም እኮ ዳኒንም ገለውት ሊሆን ይችላል። አይዞሽ፣ አብረን እንሄዳለን። አንቺ ገብተሽ አይተሽው ትመጫለሽ። ችግር ምናምን ካለ እኔ እገባለሁ። ኦኬ በቃ አይዞሽ። ሌላ መስፍኔ እንዴት ነህ? ደህና ነኝ። የት ነው ያለኸው? እሺ ኦኬ፣ ደውልልኝ። እሺ ቻው። እዛ ቤት ለስንት ዓመት ሰርተሻል?
ከ10 ዓመት አይበልጥም ብለው ነው። እና አሁን ባንቺ ግምት የወይዘሪት ሜላት ገዳይ አቶ መስፍንና ወይዘሮ ሳራ ናቸው ባይነሽ? በሚገባ ይኸው ልጁ ሲመካከሩ ስለሰማ አይደል? ሊገሉት ስለፈለጉ። ልጁን ሊገሉት እንደፈለጉ በምን አወቅሽ? ካሳ ነገረኛ። ማን ነው ካሳ? ዘበኛችን። ያው እኮ ደጅ ቆሟል። አሃ እዚህ መጥቷል? አዎ። ኮንስታብል እስኪ ደጅ ያለውን ሰው አስገባልኝ። ይግቡ፣ ይምጡ ወደዚህ። አቶ ካሳ እነ ወይዘሮ ሳራ ታሪክን ለመግደል እንዳቀዱ በምን ደረሱበት? እንዴ እኔ እግር ጥሎኝ ተበስተኋላቸው ቆሜ በጆሮዬ ነው የሰማሁት። እንዴት ማለት? ካሳን እኮ ነው የምልህ። አዎ ግን ይዘህ አምጣልኝ ነው ያልኩት። በቃ እሱ ይዞ ያምጣልኝ እንጂ እሱን ትንፋሽ ለማሳጠር እኔው ራሴ በቃለሁ። በጣም የማመሰግነው። ወይኔ ሳራ ይሄ አንተ ከሃዲ ልክስክስ አንተ ውሻ አምላኬ አንተን ደግሞ ማን አባለ ስለሰጠች አደረገ?
አንተ የኔ ልጅ ሞታ አንተ በህይወት አትኖርም። ስማ አንተ ልጄን ያጣሁት ኪኪን ያጣሁት ልጄን ያጣሁት ገባ? ገላቸዋለሁ፣ ጨርሳቸዋለሁ። አንተ ተረገምክ። እሱን አትግደው፣ ከፈለግሽ እኔን ግደኝ። ይሰማል ሳጅን? አደጋ ስለደረሰ ቶሎ አምቡላንስ ላክልን።